ሙስጣፋ በእናትህ ምንም አትበለኝ። ውስጤ ምንም ደህና አይደለም። ውስጥሽ ነግሮሻል ማለት ነው? ምን ተፈጠረ? አቶ አምነን ሁሉም ነገር አውቋል። ካገኘሽ አይለቅሽም፣ ይገልሻል። ቶሎ ብለሽ አንጭ፣ አሁን እንዳያገኝሽ። ሲፈን አሁን ሁሉም ነገር አብቅቷል። ቶሎ ብለሽ ውጪ። ማለት ቆይ ማን ነው የነገረው? ቆይ ሙስጣፋ እየቀለድክብኝ አይደለም? ሲፈን በሞትና በሽረት መሀል ቀልድ ሆኖ አይታየኝም። ቶሎ በይ ሲፈን። ሳልሆኑ ስልክ ሲያወራ ሰምቼዋለሁ። እሺ እመኝ፣ ከኔ ወዴትም አታምጪ። የገባሽበት ገብቼ እገልሻለሁ። ሲፈን ህይወቴን እንዳበላሸሽው ያንቺን ህይወት ምስቅልቅሉ ነው ማውጣልሽ። ሙስጣፋ ሲፈንን አስመለጣት። አምነን እንግዲህ ከባድ ሚስጥር ስለሰማባትና እንዲሁም ከአጠገቤ ሆና ህይወቴን ስታመሰቃቅለው በመቆየቷም ዋጋ አስከፍላታለሁ በማለትም በዛተው መሰረትም እንግዲህ በጣም ብዙ ነገር ለማድረግም ወስኖ ነበረ። ነገር ግን ሙስጣፋ ካጠገቧም ስለሆነ ይሄን ሁሉ ጉድሽን አምነን አውቋል። አሁን በቶሎ መውጣት አለብሽ፣ ጊዜ ሳትወስጂ በማለትም ነግሯታል ማለት ነው። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ተከታታዮች እንደምን አላችሁ? ዛሬም በተወዳጁና በአጓጊው ድራማ በድር ድራማ መጥቻለሁ። እናንተም እንደተለመደው ላይክ በማድረግ ጀምሩት። እንዲሁም አዲሶች ሰብስክራይብ በማድረግ የደወል ምልክቷን በመጫን ሁልጊዜ የምለቃቸው ቪዲዮዎች ቀድሞ እንዲደርሷቸው አድርጉ እያልኩኝ እንግዲህ በጣም በሚያሳዝን ሁኔታ አምነን ሲፈንን በጣም ዋጋ ሊያስከፍላትም ነበረ። ነገር ግን ወታለች ማለት ነው። በዚህም አምነን በጣም ተናዷል። ምን ማድረግ አለብኝ ደግሞ አታመልጭኝም፣ ህይወቴን እንዳመሰቃቀልሽው በማለትም እየዛተባት ይገኛል። ሆኖም ግን ወዲያውኑ ወደ ክፍሉ በመሄድም ያገኘው ሙስጣፋን ነው ማለት ነው። ሙስጣፋንም ቢሆን ያው ያጠገባም ሰው ስለሆነ አንተነ የዚህ ሁሉ ተባባሪና እንዲሁም ሁሉን ነገር ደጋፊ ሆነ ህይወቴን እንድታመሰቃቅለው ያደረክ በማለትም እንግዲህ መሳሪያ ደቅኖበትም ነበረ። ሙስጣፋም ምንም እንደማያውቅና እንዲሁም ሲፈን ብዙ ነገሮችን እንዳጭበረበረችውና እንዲሁም መሰላል እንዳደረገችውና ለጨዋታውም አድማቂ አድርጋኛለች፣ እንዲሁም የኔን ህይወት ሁሉ ነው ያታለለች በማለትም አምነንን አታሎት እንዴት አድርጓል ማለት ነው። እንግዲህ አምነን ከዚህ ላይ ተሸውዷል። ያው ሙስጣፋን ቢያፋጥጠው ኑሮ የግዱ ማለት ሲፈን ወደዚህ ቤት እንድትመጣ ማድረግ ይችል ነበረ። ነገር ግን አምነን ተሸውዷል፣ እንዲሁም ተታሏል ማለት ነው። በሌላ በኩል ጀሪ በብሌን ላይ ዋሽታ ነበረ። ከዚህ በፊትም ብዙ ነገር አድርጋኛለች፣ ልጄ እንዲወርድና እንዲሁም የመረዘችኝም እሷ ናት በማለትም ከዚህ ቤት እንድትወጣ በማድረግም ለአምነን አክስት ብዙ ውሸትን ዋሽታላትም ነበረ። የአምነን አክስትም ግራ ገብቷታል። ብሌን ከዚህ በፊት ምንም አይነት መጥፎ ስም አልሰማውባትም፣ እንዲሁ በመልካም እንጂ በመጥፎ ስትነሳ አልሰማውም። ደግሞም ይመስለኛል ነው እንጂ ያለችው አደረገችው አላለችም። ታዲያ ይህንን ለማጭበርበር ሞክረሽና እኔን ለማታለል ሞክረሽ ከሆነ ጄሪ እኔ አላተርፍሽም በማለትም እንደውም በጄሪ ላይ ነው የዛተችባት ማለት ነው። በሌላ በኩል አሁን ላይ እንግዲህ ሜርሲና ሙስጣፋም ቢሆን እሰጥ አገባ ገብተዋል። ምክንያቱም ሁለቱም ይስተዋወቃሉና ማለት ነው። ሙስጣፋ በምን አይነት መንገድና እንዲሁም ከዚህ በፊትም የጄሪ ፍቅረኛ እንደሆነና ሲፈንና ሙስጣፋንም አያይዛም ስለሆነ ከዚህ በፊት ለምንድን ነው ይሄን ሁሉ ነገር
የጄሪንና የኔን ግንኙነት ለሲፈን የተናገርሽ በማለትም እየተከራከራት ይገኛል። ታዲያ ሜርሲም ቢሆን ብዙ ነገሮችን ወርዳበታለች። አንተ ምን አይነት ሰው ነህ? ከዚህ ቤት ደግሞ ወጧ እንደቀጠነባት ሴት ወዲያ ወዲህ ትላለህ። ምን ፈርተህ ነው? ምን አስጨንቆህ ነው? በማለትም ነገሩን ለመውጣጣትም ሞክራ ነበረ። ይህ የሚያስጨንቀው ምክንያት በሲፈን ጉዳይ ነው ማለት ነው። እንግዲህ ሲፈን ይህ ሁሉ ነገር አድርጋ አምነን ካገኛት አይምራትም በማለትም እየተጨነቀላትና እያሰበላት ይገኛል። በሌላ በኩል አሁን ላይ አምነን እንግዲህ ሜርሲ መልካምና እንዲሁም ጥሩ ዘመዴ ናት፣ አክስቴ ናት በማለትም ነገሮችን እያጋራትም ይገኛል። ይሄም ሲፈን እንደሆነችና እንዲሁም የዛች የሟቿ ልጅ ሲፈን በመሆኗም ብዙ ነገሮችን አመሰቃቅላብኛለች። አብረን በማዕድም አብረን በልተን ጠጥተንም እንደዚህ ከርታኛለች በማለትም ለሜርሲ እየነገራትም ነበረ። እንግዲህ ይህን ሁሉ ነገር ሜርሲ ቀደም ብላ ታውቃለች እና የሆነው ሁሉ ቸለል ብላ ነው የተቀበለችው። ከዚህ በፊት እንግዲህ የሆነ ነገር ቢኖር እንጂ ሲፈን ከምድር ተነስታ አይደለም ይሄን የምታደርገው በማለትም እንደውም ተከራክረዋለች ማለት ነው። ታዲያ አምነን ወዲያውኑ ነበረ ይህን ነገር ታውቂዋለሽ ወይ? ከዚህ በፊት እንዴትስ በምን አይነት ሁኔታ ነው የምትመልሽልኝ? በማለትም እየተናገራትም ነበረ። ሜርሲ ታዲያ ከዚህ ላይ እንግዲህ የሚመስለው ከዚህ በፊትም የወይዘሮ ሰማንና እንዲሁም የወይዘሮ ሰማን እህቶችም የሲፈንን እናት የሆነ ነገር እንዳደረጓትም ሚስጥሩን ታውቃለችና ይህንን ለመናገርም ያው ትንሽ ልዘግይ ብላ ነው የሚል ሀሳብ አለ ማለት ነው። እናንተስ ምን ታስባላችሁ? እስኪ ሀሳብ አስተያየታችሁን በኮሜንት መስጫ ላይ ያስቀምጡ እያልኩኝ ሌላኛዋ በጣም የምትገርመውና የምታስደንቀው ሴቷ ሌባ ማለት ነው ዛሬ ደግሞ እንግዲህ አይን ላይ መታለች ማለት ነው። ይህንም እንግዲህ ቃል ለአምነን በተናገረው መሰረት ማለት ነው ይቺ ሴትዮ አትተወንንም፣ አትፋታንም፣ ሁሉን ሰራተኛ ነው እንግዲህ እንደ ጫጩት ፈንግላው ሁሉንም ነገር አጠናቀው የሄደችው። ከዚህ በኋላም በሰላም አትገላገለንም። እናም የምትፈልገውን ሰተን እንዲሁም የምንፈልገውን ማምጣት ይኖርብናል። ለዚህም ድርድር ያስፈልጋል በማለትም አማክሮትም ነበረ። ታዲያ ወዲያውኑም እንግዲህ ጊዜ ሳትፈጅም ነበረ የመጣችው። ይቺ ሴቷም እንግዲህ በጣም በሚገርም ሁኔታ በሚገርም ኃይል ነው ስታናግራቸው የነበረ። አምነንን እንደውም ድርድር በሰላም እፈልጋለሁ በማለትም ይህን ነገር ስታቀርብለት፣ እሷ ግን ለምንድን ነው በፊልሚያ የማናደርገው በማለትም እንግዲህ በጉልበቷ ትተማመናለች ማለት ነው። ነገር ግን እዚህ ላይ እኔ የማየውና የሚገምተው ነገርም በጉልበቱ የሚተማመን ሰው እንግዲህ መጨረሻው ውድቀት እንደሆነ ነው የሚያሳየው ማለት ነው። በዚህ መሀል ነበረ ታዲያ ቃል ድንገት በመድረስም ሁሉንም ነገር አተኩሮ ሲመለከትና እንዲሁም ከዚህ በፊትም እንዴት አድርጋ እንደጣለችውና እንዴት አድርጋ እንዳከሸፈችበት ሁሉንም ነገር እንዳሸነፈችውም እያስታወሰ ነበረ። እንግዲህ የዛሬ ቪዲዮ ያቆመው በቀጣይስ በምን አይነት መንገድ ይመጡ ይሆን? በእርግጥ አሁን ላይ ሲፈን ብታመልጥም የአምነን አያትም በጣም እየፎከረችባትና እየዛተችባት ትገኛለች። ከዚህ በፊት እንግዲህ አምነንን ብዙ ነገሮችን አድርገሻል፣ ከዚህ በኋላ ግን ከኔ ጋር ነው ጨዋታ የጀመርሽው። ከአምነን በፊት እኔ አግኝቻት ብዙ ነገሮችን ማድረግ ይኖርብኛል በማለትም የፎከረችና እየዛተችባትም ነበረ። እንዲሁም የሜሊክን መሞትና እንዲሁም አምነን ብዙ ነገሮችን ተጫውቶብኛል አስወግጀዋለሁ በማለትም ስለነገራትም እሷም አንተ እኮ እንደዚህ አይነት ሰው አይደለህም፣ እንደዚህ አልጠበቅኩም ነበር፣ አሁንም ቢሆን በቃ ታሸንፋለህ በማለትም እያበረታችውና እንዲሁም የአያትነት ምክሯንም እየሰጠችው ትገኛለች ማለት ነው። ታዲያ የዛሬ ቪዲዮ ይህን ይመስል ነበረ። ስለተከታተላችሁኝና አብራችሁ ስለቆያችሁ ከልብ አመሰግናለሁ በማለት በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ። ቻው።